ሁላችሁም ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሀዘናችሁ ምንጭ ሲሆን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲፋንድ ሻቢ ሰባዎች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? ዛሬ ደግሞ የት ሀገር ቦታ ይዤላችሁ እንደመጣሁኝ በዛ ላይ ሀገራችሁን በደንብ እያደረኩ እያስጎበኛችሁ ነው ደስ እንዲላችሁ ከስከ ዛሬው በበለጥ ሀቴ የማመጣላችሁን ሰፈር ሙሉ ሰፈሩን በረዣዥም ቪዲዮ እያስኩኝ ዛሬ እንግዲህ ተከታተሉ። ዛሬ የሚያመጣውላችሁ አሪፍ ቦታ በተመጣጣኝ ዋጋ ነው ኢንሻአላህ። ስለ ሀገሯ ከመናገሬ በፊት ደግሞ ኮሜንት ላይ ጻፉ እሺ። ከመናገሬ በፊት ሳትሰሙ ንግግሬ በፊት ገና ከማድረጋችሁ ይሄን ድምጽ የተሰሙ ይሄን ተናገር ነው እያላችሁ ጻፉ። እስኪ ያወቃችሁ ሳልነግራችሁ ማለት ነው። ከዚህ በኋላ እነግራችኋለሁ። እሺ እዩት። ወደ ቦታው እንሄድና ይሄ ሰፈር ነው። ኬላ ሰፈር ነን ያለነው። ወደ አዲስ ምሪት እየሄድን ነው። በደንብ እናሳያችኋለን። መግዛት ለምትፈልጉ ዶችዬ በተመጣጣኝ ዋጋ ነው። በነገራችሁ ላይ ከ1 ሚሊዮን ብር ጀምሮ ያሉ ቦታዎች ነው የሰሞኑን ማቀርብላችሁ። እናንተ ብቻ ለመግዛት ያብቃችሁ። ቦታ ፈንድሻ ተውሹ፣ ቦታም ጭልን ተውሹ ያላችሁ በሙሉ ደግሞ እኔ የማቀርብበት ቦታዎች ላይ የማትፈልጉ እናንተ የምትፈልጉበት ሀገር ላይ ያስቀምጡልኝ። ጠይብ ልክ እንደስከዛሬው አስቀምጡልኝ። ከዛ እኔ አመጣላችኋለሁ እናንተ የምትፈልጉበት ቦታ ማለት ነው። ይሄ የእህል ቦታ ነው። የእህል ቦታ የምትፈልጉ ደግሞ ኮንትራት አለ። የ2 ዓመት የ3 ዓመት ቦታ የምትኮናተር የ10 ዓመት መኮናተር በኮንትራት ተፈራርማችሁ ትችላላችሁ። ለእህል ማለት ነው። ከዛ ለባለ ቦታ ይመለሳል። ከጠቅማችሁ ተበቁ በኮንትራት ለ3 ዓመት ከተኮንትራችሁ 3 ዓመት ጠቅማችሁ ወደ ባለ ቦታ ይመለሳል። ግዥም የምትፈልጉ በተለይ የእህልና የአትክልት ቦታ በተመጣጣኝ ዋጋ ከ500 ሺህ ብር ከ1 ሚሊዮን ከ300 ሺህ ብር ጀምሮ በጣም አሪፍ ቦታ አለ። ብዙ እህል ማምረት የሚችል ቦታ ማለት ነው። እየሄድን ነው። ወደ ቦታው አልደረስንም። ማሳያችሁ ቦታ እዛ እስከምንሄድ ድረስ ስለ እህል መሬትና አትክልት መሬት ልንገራችሁ። የአትክልት መሬት ልክ እንደባለፈው የምትፈልጉ ካላችሁ ሀያኩም አለ ውዶችዬ ማለት ነው። 300 ሺህ ብር ጀምሮ አለ። በ300 ሺህ ብር 400 ካሬ አለ። የእህል ቦታ ነው ያልኳችሁ፣ የመኖሪያ ያላልኳችሁ። ምን ነው የአትክልት በተለይ ማለት ነው ዶሮ የማርባት አላማ ያላችሁ፣ ከብት የማርባት አላማ ያላችሁ እነዚህን ቦታዎች ግዙ። ለመኖሪያ አይሆኑም፣ ገጠር ናቸው። ግን ዶሮና ከብት ምናምን ካረባችሁ እዛ ሄዳችሁ መኖር ትችላላችሁ። አሁን እዚህ ተመልከቱ፣ ቤት እየተሰራበት ነው ያለው። እዚህ አካባቢውን ቦታ ብትገዙ ማሻአላ 300 ካሬ ማለት ነው 150 ሺህ ብር አለ። 500 ካሬ 300 ሺህ ብር። በጣም አሪፍ ዋጋ ነው። ከ1 ሚሊዮን ብር በታች ባሉ ብሮች ከ300 ሺህ ብር ጀምሮ ባለ ብር አሪፍ ቦታ አለ። ህጋዊ ነው። ታዲያ እዚህ ያለ ህገወጥ አይደለም ምነግራችሁ። ስለዚህ ገዝታችሁ ተመልከቱ። አሁን ይሄማ በጣም እየለማ ነው እና ገዝታችሁ እንግዲህ ከብታችሁን አርቡ። አየ ዶሮአችሁን አርቡ። ዶሮና ከብት እንደዚህ ገጠራማ ቦታ ሰፋ ያለ ቦታ ላይ ካልሆነ በስተቀር ከተማ ውስጥ ላርባ ብትሉ ይከብዳል። እንደዚህ አይነት ገጠራማ ቦታ ግን በጣም አሪፍ ነው። በዛ ላይ ሞቃታማ ነው ብታዩት። ዶሮ እርባታ የሚያረባ ሰው ደግሞ ሞቃታማ ቦታ ነው መቀመጥ ያለበት። ሞቃታማ ቦታ ላይ ዶሮ ለማርባት አሪፍ ነው። ዶሮ ብርዳማ ቦታ ላይ ማርባት አይቻልም፣ ይሞታሉ። እንቁላል ራሱ ያን ያህል ምርት አያስገኙም፣ መጥፎ ነው። እና እየሄድን ነው ታያላችሁ። አሁን እንግዲህ ቦታችሁን እግር መንገዱን እናሳያችሁ ብለና እወቁ። ሁላችሁ እንግዲህ እዚህ በጣም 300 ካሬ 200 ሺህ ብር አለ። 500 ካሬ 400 ሺህ ብር አለ። 600 ካሬ 700 ካሬ እስከ 1 ሚሊዮን አለ። የአትክልት ቦታና የእህል ቦታ እዚያ አካባቢ ዶሮ እርባታና ከብት እርባታ በሰራተኛ ማሰራት ለምትፈልጉ እህቶቼ በሙሉ ለእናንተ ነው። መግዛት ትችላላችሁ ምርጦችዬ። ተመልከቱ። ወደ ሌላ ደግሞ እንሄድ። ተመልከቱ። እዚህ ደግሞ ከብቶች ናቸው እነዚህ። እና እንደዚህ አይነት ገጠራማ ቦታ ላይ የምትፈልጉ ሰፈሩን ልንገራችሁ ያለበትን። ይሄ ኬሚሴ ነው። ኬሚሴ ከተማው ሳይሆን ወጥቶ ነው ወደታች ወደ ውጭ ነው። እሺ ውጭ ላይ ነው። እዛ የምትፈልጉ ያው ኬሚሴ ሳይሆን በኬሚሴ አካባቢ ነው። ለኬሚሴ ቅርብ ነው። እንግዲህ
አይታ አይታችሁ ግዙ። የከብትና የዶሮ እርባታ ቦታና እንዲሁም አትክልት እህል ምናምን ቦታ የምትፈልጉ እህቶቼ ወንድሞቼ ማለት ነው አናግሩኝ። እንደፈለጋችሁ አማርጣችሁ መግዛት ትችላላችሁ። እንደፈለጋችሁ እንደ ሞኝ እዚህ ጋር ከብት ቆመን እያየን ነው። ከብቶች እየተዋጉ ማናሸንፍ እያለን ግን ለምንድን ነው የኢትዮጵያ ሰው የሆነ ነገር ሲያዝ ማለት ማን ያሸንፍ ብለን ቆምን የምናየው? አሁን እዚህ ምን አለ ብናገላግላችሁ? ተው በቃ አይሆንም ታረቁ ቢባል ግን አንለም። ውቂያ ላሳያችሁ። እህል እየተወቃ ውቂያ ይባላል። በባጃጅ የሆኑ አባት እዚህ ጋር ይቺ እንዴት እንዳሳዘኑ ብታይ ቆይታዋቸዋላችሁ። በቃ ያሳዝናሉ። ሽማግሌ ናቸው። ወይኔ ሀገሬ ሰው በጣም ነው እኮ የሚያደክመው። በጣም ነው የሚያደክመው። ሲቀጥል ዱሪያ ላይ ከድካም ውጭ ምንም አያቸው ማን ይሄን አባት ከድካም ውጭ ምን አለ ዱኒያ ላይ? ሱብሃንአላህ ማረፊያችን ጀነት ነው። አላህ ጀነትን ይወፍቀን። ምርጦች እየተመልከቱ እዚህ እህል የሚዘራበት ቦታ ላይ ሹፉ የተሰራ ቤት አረብ ሀገር ያለ ልጅ ቤት ነው ብለዋል እና ሰርታበታለች። እዚህ እንግዲህ ያው እዚህ ነው እንግዲህ ቦታ ያመጣሁላችሁ። መኖሪያ ማደርገዋለሁ ማድረግ ትችላለች፣ ግን ለመኖሪያ ደስ አይሉም ብዙም ለእርባታ ምናምን ነው እንጂ የወጣ ነው ውዶችዬ፣ የወጣ ነው። ወደ ቀሎ መንገር ነው። ደስ አይልም ለመኖሪያ። ተመልከቱ። እዚህ ደግሞ አዲስ ምሪት ይዤላችሁ መጥቻለሁኝ። እዚህ አዲስ ምሪት የምትፈልጉ ውድ እህት ወንድሞቼ 200 ካሬ ነው። ከ800 ሺህ ብር ጀምሮ እስከ 1 ሚሊዮን አለ። 200 ሺህ ብር ወደ ከተማው ጠጋ ያለው 1 ሚሊዮን፣ ወደ ውጭ ደግሞ የወጣው ደግሞ እስከ 8 እስከ 7 አለ። ይሄው አዲስ ምሪት ነው። ተመልከቱ። አንድ ቤት አልተሰራም። አሁን ነው የተመራው ገና ለወጣቶች። ወይ ደግሞ ጠብቁና ትንሽ እስኪ እንየው። ከቀነሰ ብዬ ነው ማለት እንይበት እስኪ ቤት ይጀመርበት ወይ ደግሞ እስኪ ይገዛ። ገና አሁን የተሰጡት ይሄው ገና እንደተሰጡ አሯሩጬ እህታችሁ ይዤላችሁ መጥቻለሁ። ግን በጣም ከከተማ የወጣ ነው ሀቂቀተን። ግን ደግሞ ከተማ ውስጥ አንችልማ። ከተማ ውስጥ የሚችል አቅም የለንም። ሀዋይቢ ከተማ ውስጥ ከሆነ ቢያንስ 150 ካሬ ከ3 ሚሊዮን ጀምሮ ነው ያለው። 2 ሚሊዮን እንኳን ቦታ ጠፋ ከተማ ውስጥ። ታምናላችሁ? አሁን እዚህ ደግሞ ደስ የሚለው ነገር ሆስፒታል አለ አዲስ የተሰራ ያለ። አሁን እዚህ አካባቢ በጣም አሪፍ ነው። ሁለተኛው ምሪት እዚህ ነው፣ እዚህ ሆስፒታሉ ጋር ነው። እዚህ ያለው ደግሞ ብስሚላ ጉንፋን። እዚህ ደግሞ ያለው ቦታ ደግሞ ውድ ነው ውዶችዬ። ከ2 ሚሊዮን ጀምሮ 1.8 1.7 ነው እዚህ ሆስፒታሉ አካባቢ ያለው ምሪት። ያኛው ነው እንጂ ቅናሽ ይወድ ነው። ይሄ ምክንያቱም ከተማ ቅርብ ነው፣ በጣም ቅርብ ነው። ከከተማው ጋር የተያያዘ ነው። በመካከሉ ክፍተት ስለሌለ ሆስፒታል ነው። እስኪ ላሳያችሁማ በዛው ታውቃላችሁ። በፊት እዚህ የመጀመሪያው ምሪት እዚህ ከጎን ተውት የምታዩት አካባቢ የዛሬ 3 ዓመት ሲመራ አቅርቤ የላችሁ ነበር እና 4 ዓመት ነው የዛሬ 4 ዓመት ነው መሰል እኮ ነው እንዴ 4 ዓመት ይሆናል ብዬ አስባለሁ። የዛሬ ሳቀርብላችሁ እንግዲህ 400 ሺህ 300 ከምናምን 5 ከምናምን ነበረ የመጀመሪያው ምሪት ታውቃላችሁ። ሱብሃንአላህ። አሁን ግን በነጥብ ቤት እኔ ራሱ እዚህ ልገዛ ብዬ ማለት ነው 400 ሺህ ብር። አረ ደግሞ እዛ መቼ ሊደምቅ ነው? እዛ ምን ልታደርጊበት ነው? በኋላ ገዢ ያለክት ያለች ተብዬ ተከለከልኩኝ። ሰምታችኋል። ግን ጓደኛዬ ገዝታለች። ሁለቱም የሚዲያ ጓደኞቼ ገዝተዋል። ሳዲ ነው ገዝተዋል። እዚህ ይሄው ማሻአላ በጥሩ ሸጠውታል። እነሱ ለመሸጥ ነበረ አትርፈው ሸጠውታል። እኔም ገዝቼውን አተርፈኛል እና ውጭ ነው የወጣ ነው ምናምን ብለው ሲያከላክሉ መስማት የለብንም። እኔም ሰምቼ ነው የነሱን ትች እንደዚህ የሆንኩት። አሁን ግን ይቆጨኛል። ገዝቼ ቦንላለሁ። እስኪ ላሳያቸው ርቀቱን ከሆስፒታሉና አዲስ ምሪት ምን ያህል እንደሆነ ርቀቱን። ይሄው እንግዲህ ከዚህ ጀምሮ እንዳለ አዲሱ ምሪት ነው። ምርጦች አስፋልት ነው። አስፋልት ዳር ሁሉ ነው እንዳለ ቦታው። ከአስፋልት ዳር ያለው ወደ ውስጥ ያለው ነው የተሰጠው። እንግዲህ
ቤት ሲሰራራበት ይደምቃል። መግዛት ለምትፈልጉ ለትርፍ ይሆናችኋል። ለመኖሪያ አልፈልግም የወጣ ነው ምናምን እንኳን ከተማ ማገድ ካሁን የባጃጅ አልችልም ወጪውን የምትሉ ገዝታችሁ ማስቀመጥ ትችላላችሁ። የኔ ምርጦች ያን ቅድም መጀመሪያ ያሳያችሁን ደግሞ እሱን ደግሞ እስኪ ትንሽ እንየው እስኪ ይገዛዙ። አሁን ገና እንደተመራረሩ ሩጫ ያመጣሁት አልተገዛዙም። ሲገዛዙ የሚቀንስ ነገር ካለ መልሼ ደግሜ ስለማመጣው ትገዛላችሁ ምርጦችዬ። እስኪ ላስጎብኛችሁ በዚሁ አጋጣሚ። ተመልከቱ ምንም ቤት እኮ የለም።